እንዳራ ዶሮ መጮ ለባለፈው መዲና መጣ ወጥ ያለች ሳለ ዳክም ሱባሰጣ ኦኬ ወገቧ አካባቢ ኦሬዲ መጀመሪያ ላይ ፌል ያደረገ ነገር ነው ተማራባ ከሌለሽኝ ነው ለበቃ እቺ ምናምን ያስገርማል ራስ ፍጥነት ሲናገናይ አሲናበል በገና ጨዋታ አሲናበል አሲናገናይ ሰላም ተመልካቾቻችን እንደምን አላችሁልን እነሆ ገናን ስናስብ እንግዲህ ፍቅርን ይቅርታን የተማርንበት እንዲሁም ደግሞ ምህረትን ስጦታን ያገኘንበት ልዩ ድንቅ በዓላችን ነው በዛሬው ዕለት ይሄንን በዓል እንግዲህ ሰብሰብ ብለን ልናከብር ተገናኝተናል እንኳን ደስ አላችሁ እንኳን አደረሳችሁ እኛ ኢትዮጵያውያን ደግሞ በዓል ሲመጣ አንታማም በአንድነት በህብረት በመሆን በዓልን በፌሽታ ነው የምናከብረው ዛሬ እኛም ደግሞ ካለንበት ሰብሰብ ብለን በዓላችሁን ሞቅ ያለ ድምቅ ያለ በዓል የሚሸት ልናደርግ ተሰብስበናል እንግዶቼ በድጋሚ እንኳን ደህና መጣችሁ እንዳቆሜን እዚሁ ልጅ እንዴት ነው ወደ ቦታችን ሂዱ አትለንም ወይ እንዳትሉ እባካችሁ ወደ የቦታችሁ ሂዱ ኢትዮጵያዊነት ባህላችን እንግዲህ መገባበዝ አንተ ትብስ ተባሉ ታላቂ ነው እንጂ የጉዛ ዓመት ታላቂ ነው እስኪ እንግዲህ መጨረሻውን አይተን የምንወስን ይሆናል የታላቅ ታናሹን ነገር በደንብ እንነጋገርበታለን ተመልካቾቻችን በዓልን ከአባይ ቲቪ ጋር እንግዲህ ከቀን ጀምሮ ሞቅ ደመቅ ያለ ያከበራችሁ እነሆ የጉራማይሌ ሰዓት ደረሰና በጉራማይሌ ፕሮግራማችን ተገናኘን የዛሬ እንግዶቻችን እንደምትመለከቷቸው እንግዲህ በተለያዩ የሶሻል ሚዲያ ላይ ካፕል ሆነው ትዳራቸውን ቤታቸውን ህይወታቸውን እያጋሩን ብዙዎቻችን የምንማርባቸው እንዲሁም ደግሞ በቪዲዮቻቸው የምንዝናናባቸው ጥንዶችን እዚህ ጉራማይሌ ላይ በዓልን ለምን ከኛ ጋር አታሳልፉም ብለን ስንጋብዛቸው እሺ ብለው ይሁንታቸውን ሰጥተው ተገኝተዋልና በጣም ደስ ብሎኛል ስለመጣችሁ ያው ከሁሉ አስቀድሜ ህዝቡን እንኳን አደረሳችሁ ብያለሁ በመቀጠል እናንተን ነው እንኳን አደረሳችሁ ማለት እንፈልጋለን ወደዛ እሺ የመጀመሪያ እንግዶቻችን በዚህ ቡድን የሚገኙት ዮናስና እምነት ናቸው ዮኒና እምነት እንኳን ደህና መጣችሁ እንኳን ደህና ቆያችሁ እስኪ በዓለም አይደል ከእንኳን አደረሳችሁ እንጀምር የምትሉት ነገር ካለ እንኳን አደረሳችሁ ብላችሁ እንጀምር እሺ እናመሰግናለን ለመላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ ማለት ፈልጋለሁ በተጨማሪም ቤተሰቦቼ እንኳን አደረሳችሁ ጓደኞቼ በዙሪያዬ ላሉት ለሁሉ እና ለመላው ለኢትዮጵያ ሕዝብ እንኳን አደረሳችሁ ማለት ፈልጋለሁ እኔ ቆንጆ ላንቺ እንኳን አደረሳችሁ ለእናንተም እንኳን አደረሳችሁ እንኳን አብሮ አደረሰን ተቀጥል እሺ እኔም ያው ለመላው የክርስትና እምነት ተከታይ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ እንኳን በሰላም አደረሳችሁ የገና በዓል በሰላም አደረሳችሁ እንኳን አብሮ አደረሰን እንግዲህ ምናልባት የሚመለከተን የቲቪው ተመልካች ስለናንተ ስራ ማወቅ ካለበት በምን ስራ ዘርፍ ላይ ያላችሁት ምን አይነት ይዘት ያላቸውን ቪዲዮዎች ነው በዩቲዩብ በቲክቶክ በርካታው ማህበረሰብ እንደሚያውቃችሁ አውቃለሁ ግን ደግሞ እንደው ምናልባት እንተዋወቅ እሱ ነው ያው ሶሻል ሚዲያ ላይ ዩኤንዴሚ በሚባል አካውንት ነው የምንታወቀው ዩቲዩብም ላይ ያለን ቲክቶክም ላይ ያለን ሞሮፍ የፋሚሊ ኮንተንት ነው የምንለቀው አሁን ደግሞ ከልጆችን ጋር በደንብ የቤተሰብ ኮንተንቶችን እንሰራለን ሁለት ነበርን ሶስት አንድ ላይ ሆነ ቤተሰብ አዎ መልካም እንኳን ደህና መጣችሁ እንኳን ደህና ቆያችሁ ወደዚህኛው ቡድን ልምጣ በዚህኛው ቡድን እንግዲህ ዛሬ ተቀናቃኝ ሆነው ከፊት ለፊት ያሉት ረድኤትና ኢዮብ ይገኛሉ እናንተንም እስኪ እንተዋወቃችሁ እንዲሁም ደግሞ ህዝቡን እንኳን አደረሳችሁ መልእክታችሁን በመጀመሪያ ተመልጃ እኔ ልጀምርና አንተ ታጠቃልሉ ያው ለመላው የክርስትና እምነት ተከታዮች እንኳን ለገና በዓል በሰላም በጤና በፍቅር አደረሳችሁ ለቤተሰቦቼ እንኳን አደረሳችሁ ማለት ፈልጋለሁ ላንተም መልካም በዓል ለእናንተም መልካም በዓል ይሁንላችሁ አክብራችሁ ስለጠራችሁ እናመሰግናለን መልካም በዓል አሜን ለሁላችሁ
እንኳን አደረሳችሁ ለጌታችን ለኢየሱስ ክርስቶስ የልደት በዓል እንኳን አደረሳችሁ። መላ ኢትዮጵያውያን ተልን ማክበራችሁ ስለጠራችሁን እናመሰግናለን። እንግዲህ የዩቲዩብ ስማችን የዩቲዩብ በመባል እንታወቃለን። ያው የፋሚሊ ኮንተንት ነው የምንሰራው። ከዛ ውጪ ደግሞ የግል ስራችን ካሜራማን ነኝ፣ ፎቶግራፈር ነኝ። እሷም ደግሞ ያው የተማረች ነው ያለችው። ስትመረቅ ደግሞ አይደለ ወደ ስራ ትመጣለች ብዬ አስባለሁ። እኔንም እያገዘችኝ ነው። እንግዲህ ጥሩ ጊዜ ነው ብዬ አስባለሁ። ሁላችሁም አብራችሁ ቆዩ። እኔም አመሰግናለሁ። ወደ ትዳሩ እያቀናችሁ ነው። በልበል የሚላችሁ አለ። አግቡ ቶሎ በሉ እንጂ አይደለ? ቶሎ በሉ እንጂ መቼ ነው 3 የሚሆነው? መቼ ነው ትዳሩ ይባላል አይደለ? እናንተ ቤተሰብ ደግሞ በትዳር በደንብ አትታሙ። ቤተሰብ ራሱ እናት አባት እኔ መጨረሻ ልጅ ነኝ። ይኸው እየጠቀለልኩ እየገባሁ ነው። ሊጨርሱ ነው ማለት ነው። ማዘር ፋዘር በቃ በጊዜ ጨርሱ ብለው ያርጉላችሁ። በጣም ደስ ብሎኛል ሁላችሁም ስለመጣችሁ። ወደ ጉራማይሌ ጨዋታችን እንገባለን። የጉራማይሌ ፕሮግራማችን እንደሚታወቀው የተለያዩ ጨዋታዎች አሉ በየዙሩ የተከፋፈሉ። እነዛን ጨዋታዎች እየተጫወትን አሸናፊው ቡድን ደግሞ ማን ነው የሚለውን በመጨረሻ የምንመለከት ነው የሚሆነው። ማን ያሸንፍ ይመስላችኋል? አሁን ታላቅ ማስቀደም የለም። ስለዚህ እንግዲህ ያው ሁሉም የራሱ ነው አይደለ? በተቻለን አቅም እንግዲህ አሸንፈን አይደለ? አስከብረን እዚህስ ቡድን እንዴት ነው ነገሩ? ብዙም አናወራም አይደለ? መጨረሻ ላይ ውጤቱ ራሱ ይናገር። ውጤቱ ራሱ ይናገር። አንዳንዴ እኮ መሸማቀቅ ይመጣል። ገና ከመጀመሪያ ጠቀለልከው። እሺ፣ ስለዚህ ውጤቱን ተመልካቾች አብረን በጋራ የምንመለከት ነው የሚሆነው። በመሀል በዓል የሚሸቱ ጨዋታዎች አሉ። የተለያዩ ደግሞ በዓሉን በማስመልከት አዲስ የተካተቱ ጌሞችም አሉ። እነሱንም በማስገባት አዝናኝ ቆይታ ነው የሚኖረን። ስለዚህ በዓላችሁን ከኛ ጋር እንግዲህ ሞቅ ደመቅ እንግዲህ ቤቱ ሞቅ እንዳለው እዚህም ሁሉ ነገር ሞቅ ብሏል። አብራችሁን ትቆያላችሁ። የመጀመሪያው ዙር ውድድራችን የሚሆነው በጉራማይሌ ምስልን ከምስል መደመር ነው። 2 ምስሎች በስክሪን ላይ ይቀርቡላችኋል። እነዛን ምስሎች መደመር ይሆናል ማለት ነው የመጀመሪያው ዙር ውድድራችን። እሺ ዝግጁ ናችሁ? እንጀምር። ደምሮ ቃል መመስረት ማለት ነው። አዎ ደምሮ የተደመረው ነገር ምን ይሆናል የሚለው መናገር ነው እንግዲህ። እሺ የመጀመሪያው 2 ምስል ከምስላችን የሚሆነው ማን ይጀምር? እንዲህ ስልኩ እንዲህ ላስጀምራቸው ነበር። ምን አይ ጀምሩ ታላቅ ናቸው ስላልክ ከኛ ከታላቅ ብዬ ትክክል። እሺ እንጀምራለን። የመጀመሪያው ምስል ከምስላችን የሚሆነው ይህ በስክሪኑ ላይ የምትመለከቱት 2 ምስል ነው። ምንድን ነው? ያላችሁ 30 ሰከንድ ነው። በዚህ ሰከንድ ውስጥ መሞከር አለባችሁ። ስንዴ ከዛ ስጋ። እሺ ሰሚት አይደለም ሌላ። አሁን እንትን በሉ ከስንዴነቱ ወጡና ሌላ ነገርም አስቡ። ሰዓታችሁ ሳያልቅ ሊያልቅ ነው። ምንድን ነው? ቆሎ ሰዓት አለቀ። አይዞህ እንመጣለን። በዚህ ምክንያት አለኝ አልችልም። ትምህርት ቤት ራሱ በቃ አስተማሪዎች ነው ሲያስተምሩ ቶሎ እጄን ስለማወጣ ምናምን ጥያቄ ስጠይቅ ያስወጣኛል። ከመለስኩ አልቻልኩም። ግድ የለም። እኔ ደግሞ ምን አደርጋለሁ መሰለህ? እዚህ ያልተመለሰ ጥያቄ ካለ ህግ ነው ወደ እናንተ ይመጣል። በቃ ወደኛ ምጭ ምንድን ነው? ጥሬ ስጋ እንዴት ግን ይሄ ጥሬ ሊሆን ይችላል ማለት ነው? ጥሬ ነው። ጥሬ ይሄን መሳት አልነበረበትም። ምክንያቱም እሱ በጣም ይወዳል ጥሬ ስጋና እኔ ደግሞ ልጠይቅ ነበር ማን ነው ጥሬ ስጋ አፍቃሪ ልል ነበርና እሱ ነው ጥሬ ስጋ አፍቃሪ። እሱ እዚህ ጋር ሆኖ ነው አይኑ ያንን ጥሬ እንዴት ነው የሚገርምሽ ነገር ከልለሽኝ ነው በቃ እቺ ምናምን ወዲያው ነው የመለስኩትና ፍጥነቴ ነው መሰለኝ ያስገርማል። ራሱ ፍጥነት ግድ የለም። እስኪ ወደ እናንተ ጥያቄ ደግሞ እንምጣ አይደለ? ምናልባት የእነሱም ጥያቄ ወደዚህ እንደሚመጣና እንደማይመጣ ለማየት ወደ እነሱ ጥያቄ ደግሞ እንሂድ። ይህ በስክሪኑ ላይ ያለ 2 ምስል ሲደመር ምንድን ነው?
ምንድን ነው? የገና ዛፍ የገና ዛፍ በእንግሊዝኛ ምንድን ነው? እስቲ ሞክሮ ግድ የለም። ትሪ ምን ነው? ሜሪ ክሪስማስ ይሻላል። የገና ዛፍ ዊሊ ሜሪ ሚስ ላክ ነው ይዛላል። በእንግሊዝኛ እሺ የገና ዛፍ በትክክል ተመልሷል። እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። እነዚህ ሁለት ሰዎች ማወቅ ያው ለዚህ ምስል ምላሽ ወሳኝነት አለው። ነብዩ ዳዊት ሞክር። ዝም ብለህ ነብዩ ዳዊት አይደለም፣ ነብዩን ይዘሃል። ቶሎ በል አሁን እንደው ዝም ብለህ ሞክር። እንዳሁኑ ይሻላል። ነብዩ ኢሳያስ ነብዩ ኢሳያስ ነብዩ ኢሳያስ በትክክል ተመልሰዋል። ነብዩ ኢሳያስ። እሺ እንቀጥላለን። አሁን ትንሽ ዙሩ በደንብ ጠንከር እያለ ነው። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ በስክሪኑ ላይ ያለው 3 ምስል ነው። አሁን ምስሉ ወደ 3 አድጓል። ምንድን ነው? ምንድን ነው? ዲያቆን ሄኖክ ኃይሌ ዋው! ዲያቆን ሄኖክ ኃይሌ ዲያቆን ሄኖክ ኃይሌ በትክክል ተመልሷል። እሷ ራሱ ገረማት መሳቅ ጀመረች። ጥያቄውንማ አብሮ አውጥቷል አይደል? ጥያቄውን አብሮ አውጥቷል ለማለት ነው። ልጅ ትምህርት ቤት ፈትኜ ነው በመለሰ ያመለጠኝ እያለች ነው ያመለጠኝ። ዲያቆን ሄኖክ ኃይሌ በትክክል ተመልሷል። እንቀጥላለን። ቀጣይ ዛሬ እንግዲህ ሙሉ ምላሽ ተመልሶ 25,000 ጣለት እንደ ወይኔ ግድ የለም። እሺ እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ 3 ምስል ነው። ሲደመር አንድ ላይ ምን ይሆናል? ምንድን ነው? ደምሩት። 1 ምስል፣ 2 ምስል፣ 3 ምስል። ልትመልስ ነው አሁንም? ቆይ ግድ የለም በኋላ ምንድን ነው? ሰባ ሰገል ሰባ ሰገል በትክክል ተመልሷል። በዛሬ ቀን ይሄ ጥያቄ ባይመለስ ከባድ ነገር። ስለዚህ ሰባ ሰገል በትክክል ተመልሷል። እንቀጥላለን። ቀጣይ ይህ ምስል ከምስል ሲደመር ምንድን ነው? ምንድን ናት ማለት ያለችው? ንብ ናት። ንብ ናት። ምንድን ነው? አንቆት ነው ያ ረዱዬ ይነቀው አንቆታል። እውነትሽ ነው። ልክ እኮ ነሽ። አንቆታል። ቶሎ መላሹ አንቆት ነው። ቶሎ መላሹ ጥሪ እየቀረበልን ነው። ሰዓት አልቋል። ወደዚህ በቃ ቶሎ መላሹ መልስ እንጂ ምናምን እያለክ ነበር። ወደሱ እንዲመጣ ጥያቄው አይ እኩል ነው። ለምን መሰለሽ አንዳንዴ በቀደም ሰጠ ጨዋታው እየነበር ይመጣል አይደለም። በጣም ልዩነቱ እየሰፋ አልክ። ግድ የለም። እስኪ ትንቢት ምንም ልለው አልቻልኩም። አይ ገርሞኝ ነው እንጂ ግዴታ ከባሉ ጋር እያየስኩ አይደለም እንዳንሸነፍ አይደለም። ትንቢት በትክክል ተመልሷል። እኔና ረዱ ከፊት እንሆን መሰለኝ። እነሱ በደንብ እየመለሱ ያሉበት መንገድ ሲጣራ እዚህ ጋር መሆናቸው ነው አይደለ? በሚቀጥለው ወደዚህ መሆኑ የማይቀር ነው። ዮሃ አሲናገናይ አሲናበል በገና ጨዋታ አሲናበል ዮሃ አሲናገናይ። አሁን የምናልፈው ውድድራችን በዚህ በዓል የተካተተ አዲስ ጨዋታ ነው። ለእናንተ ተብሎ የተዘጋጀ ከዚህ በኋላ ደግሞ በጉራማይሌ ፕሮግራማችን ላይ የሚቀጥል ጨዋታ ነው። የመጀመሪያዎቹ የምትሆኑት እናንተ ናችሁ ማለት ነው። ይሄ ጨዋታ ምንድን ነው? በዚህ በምትመለከቱት በስክሪን ላይ ምስል ይቀርብላችኋል። ያ ምስል የጎደሉት ወይም ደግሞ ልክ ያልሆኑ ነገሮች አሉት። ያንን የጎደለ ልክ ያልሆነ ነገር ማውጣት አለባችሁ ማለት ነው። አንድ ምስል ወይ 3 ወይ ደግሞ 4 ልክ ያልሆኑ ነገሮች ይኖሩታል። ሁሉንም ካወጣችሁ
ሙሉ ነጥብ ታገኛላችሁ ማለት ነው። ስለዚህ በቡድን ነው የምትሰሩት። አሁን ላይ አንድ ላይ በጋራ በመሆን ነው ይሄ ስህተት ነው ይሄ ስህተት ነው ይሄ ስህተት ነው እያላችሁ ባላችሁ ሰዓት ውስጥ መናገር ወይም ደግሞ ስህተቱን ለቅማችሁ መውጣት አለባችሁ ማለት ነው። ገብቷችኋል? የመጀመሪያ ስለዚህ ምን ወራደረው ካንቺ ጋር ነው እንዴ? እንዴ በጋራ ነው ምን ሰራው ማለት ነው አይደለም? እንዴት አራታችን እንመራለን አይደለም? ኦኬ በጋራ ነው የእናንተ ጥያቄ አለ ለሁለት አንድ ላይ እንደ ቅድሙ ብቻ ለብቻ የሚመለስ አይደለም። እሺ ሶሪ ከታ እንጀምራለን። የመጀመሪያውን ምስላችንን የምናደርገው ዝግጁ ናችሁ? እናንተ ጋራ ነው። እሺ ይህ ምስል ነው ያሉትን ስህተቶች ባስኬትቦል ነው እዛ ጋር። እሺ አንድ ውጪ ነው ያለው። ሰዓታችሁ እየሄደ ነው። እሺ ተጫዋቹ ውጪ ነው ያለው። እሺ ከኋላም ያሉት ውጪ ናቸው። ከኋላም ያሉት ውጪ ናቸው። ትክክል። እሺ አንድ ጫማው ኦኬ። እሺ ሌላ ምን አለ? ሊዘጋ ነው። ሞክሩ። ጎሉ በረኛ የለውም። ጎሉ በረኛ የለውም። ዋው! ያሉት ስህተቶች በሙሉ 4 ነበሩ። 4ቱም ወጥተው በሰዓታቸው ሙሉ ነጥብ አግኝተዋል። ኳስ ላይ እንዴት ነው? ጎበዝ ነው። እሷ ወዲያው ያየችው ኳሷን ነበር። እሱ ለቀመ። በቃ ተጫዋቾቹ ውጪ ናቸው እንትኖቹ ናቸው ያለ። ስለዚህ ሙሉ ነጥብ ተመልሷል ማለት ነው። ወደ ሁለተኛው እናልፋለን። ሁለተኛው ምስላችን የሚሆነው ደግሞ ይህ የምትመለከቱት ምስል ነው። ጀምሩ። የቴኒስ መምቻ ነው ኳሱ። እሺ ኳሱ ልክ አይደለም። የቴኒስ መምቻ ነው በረኛው። የቴኒስ መምቻ ነው ኳሱ ልክ አይደለም። እሺ ኳሱ እሺ። ከዛ አይናቸውን ጨፍነዋል። ጨረስን። በር እንትኑ አንግሉ እንደዚህ አይደለም። ጎሉ ልክ አይደለም። በትክክል ተመልሷል። ሙሉ ነጥብ አግኝተዋል። የመጀመሪያው እንግዲህ የገና ጨዋታ በምንጫወትበት ጊዜ የምንጠቀመው ጎል የዚህ አይነት ጎል አይደለም። እንዲሁም ደግሞ የገና ጨዋታን የምንጫወትባት እቺ ሩር እንዲሁም ደግሞ የመረብ መምቻ ይዟል። አይናቸውን ጨፍነው ሊጫወቱ አይችሉም። በትክክል ተመልሷል። እሺ እንቀጥል አለን። አንድ እናንተ ጋር አንድ እዚህ ቡድን። ይህ ምስል ነው። ሶኬት ተነቅሏል። ሶኬት አልተሰካም። ሚዩት ነው። ቲቪው እየሰራ ነው። እየሰራ ነው። አዎ እየሰራ ነው። ማለት ሶኬቱ ተነቅሏል። እሱንማ እንዲህ ይኸው አከበብን። ሶኬት አልተሰካም ማለት ሌላ ቦታ ነው የሚያየው። እሺ ሰውየው አይደለም። ድምጽ እየጨመረ ነው። ድምጽ እየጨመረ አይደለም። እሺ ሰዓታችሁ እያለቀ ነው። ቲቪው ሚዩት ነው። አየር ላይ ነው ቲቪው። አየር ላይ ነው። ይሄ የሚወጣው ስህተቶች 3 ናቸው። ስለዚህ 3ቱም ስህተቶች ይሄ ቀላል ነው ማለት ነው። በደንብ በቃ በቀላል ሁኔታ እንግዲህ ሁሉም ጥያቄዎች እየተመለሱ ነው። የመጨረሻ ጥያቄያችን ነው የሚቀረን። ይሄ ጥያቄያችን እንግዲህ የምትመለከቱት በስክሪን ላይ ያለ ጥያቄ ነው። ምንድነው ስህተቶቹ? ጋርቤጁ ምን ተገልብጧል። በትክክል መክፈቻ እንትኑ በዚህ ግባር ነበር መሆን አይደለም። ተዘግቷል። በሩ ተከፋፍሏል። በዚህ በኩል መሆን ያለበት እጅ መያዣው ማለት ነው። እሺ እጅ መያዣውም እንዲሁም ደግሞ በሩ እንትኑ ይሄ ምንድነው የሚባለው? የበር ጠርዝ ነው። መቆለፊያው አንድ ላይ ነው ያለው። እሺ ሰዓቱ ግድግዳው ላይ አልተሰቀለም። ሰዓቱ ግድግዳ ላይ ተሰቅሏል። ሰዓት አልቋል። አልተሰቀለ። ስለዚህ ሌላ ምንም ነገር የለማ። አዎ ሌላ ችግር ምንድነው መሰላችሁ? መክፈቻው ነው። የምኑ? የበሩ መክፈቻው በዛኛው ሳይር ነበር መሆን የነበረ። እሱ ነው አከበቡት። ማጠፊያው ላይ ነው የተከበበው እንጂ ይሄኛው አይ ሁለት ነው ሐሳቡን ያለ። ያ ዋናው እዛ ጋር ያለው ስህተት ምንድነው? የበሩ እንትን እጀታው በዛ ጋር ነበር መሆን ያለበት፣ ተገልብጧል ነው። ሌላ ስህተት አይታያችሁም? ኦኬ ሰዓቱ ላይ የሆነ ስህተት ይኖራል። ምንድነው? ቁጥር ምናምን ስህተት። ቁጥር ምናምን ሰዓት የሚቆጥረው እንዲህ አይደለም። እንደዚህ ክሎክዋይዝ አሻንኩሌቱን ሸፍን። ይሄኛው ነገር ግን ክሎክዋይዝ አይደለም። እንትኑ የተሰቃቀለው ነገር የእንትን ዲኮሩ ነው ብለን ዲኮሩ። እሺ ሰዓቱ መቁጠር የነበረበት ወደዚህ ነበረ፣ ተገልብጧል የሚቆጥሩበት እሱ ነው የቀረው። ስለዚህ የዚህ ዙር ይሄ ጥያቄ አልተመለሰም ማለት ነው።
የዚህን ዙር ይሄንን ጥያቄ ባለመመለስ እንግዲህ አሸናፊ እንዲሆኑ አርጓቸዋል ረድቷቸዋል ገና ነው። ዮናስና እምነት የዚህ ዙር አሸናፊ ሆነዋል። ወደ ቀጣይ ዙር ውድድራችን እናልፋለን። አሲናገናይ አሲናበል በገና ጨዋታ አሲናበል አሲናገናይ። አሁን ደግሞ አዲስ ውድድር ነው። ይሄም ውድድር በዓሉን በማስመልከት ለእናንተ አዲስ የተጨመረ ውድድር ነው የሚሆነው። ይኸውም ምልክት ወይም ደግሞ ቃላትን በምልክት የማስረዳት ውድድር ነው። ከእናንተ መካከል አንድ ሰው በምልክት የሚያስረዳ ይሆናል፣ አንዱ የሚረዳ ሰው ይሆናል። ስለዚህ ትመርጡና የሚያስረዳው ሰው እዚህ የኔን ቦታ ይረከባል። እዛ ሆኖ ደግሞ በምልክት ተረድቶ ምላሹን የሚነግረን ሰው ደግሞ እዛ ቦታው ላይ ይቆያል ማለት ነው። የመጀመሪያችንን የምናደርገው ከነ ረዱ ነው። ማን ያስረዳ? መስዳ በጉብዝ ማነው የሚመልሱ? እረዳለሁ ታውቂያለሽ። እሺ፣ ስለዚህ የምትረዳው ረዱ ከሆነች ረዱዬ እዚህ ጋር ትመጪና የኔን ቦታ ትይዣለሽ ማለት ነው። ነይ እባክሽ። አሲናበል አሲናገናይ አሲናበል አሲናገናይ አሲናበል በገና ጨዋታ አሲናበል አሲናገናይ። ስለዚህ ወደ ስክሪኑ መዞር አትችይም። አንተ ከስክሪኑ አይተህ ነው የምታስረዳት። እሺ እንጀምር። መጫወቻ ኳሷ ሩሯ ሩር አንድ ይቀራል። ሩር በትክክል ተመልሷል። እዚህ በኝ ወይ ሜም እንዳይሰርባ ነው ጉራቱ ላይ። እሺ እንቀጥል። ቀጣይ ልጅ ሽሩሩሩ መጠቅለያ። አይ በአፍ ማንቀሳቀስ አይሻልም? ልጅ ነው። አይ ሰዓት ሊያልቅ ነው። 6 ሰከንድ። ሽሩሩሩ እናት ሀገር እናት ሀገር። ሰዓት አልቋል። ሰዓት አልቋል። አልተመለሰም። አየሽ አይደል ምላሻችንን? አሁን በረት ይሄ እንዴት ነው? እሱ አገላለጹ እንዴት አገኘሽው? ስጋ በግ ዳቦ ሞረድ በትክክል ተመልሷል። የመጨረሻ አንድ በምልክት ያስረዳታል። ምንድን ነው? እንቀጥልሽ። የገና አባት የገና ጨዋታ አንበሳ የገና ጨዋታ ከቀረበው 4 ጥያቄ 3ቱን በትክክል በማስረዳት 3ቱንም መልሰዋል። እንቀጥላለን። ማን ነው የሚያስረዳው? ማን ያስረዳ? እናስረዳሽ ነው እንግዲህ እናስረዳሽ። እሺ አሲናበል አሲናገናይ አሲናበል አሲናገናይ አሲናበል በገና ጨዋታ አሲናበል አሲናገናይ። ጀምሩ። አዎ ትክክል። እሺ ጅራት ይሄ አይደለም። ሞክሪ። ሰከንድ እያለቀ ነው። ዋሽንት እረኛ በትክክል ተመልሷል። እንቀጥል። ኩላሊት ጉበት ሽንጥ ቁርጥ ሽንጥ ምን ሰዓት ሊያልቅ ነው ብለሽዋል እኮ። ምን ጉበት ኩላሊት አይደለም ሽንጥ እኮ የሽንጥ ስጋ ሰዓቷ ላይ በቃ 0-0 ላይ ነው የመለሰችው። የሽንጥ ስጋ እንደሞ ግጣሚ ወትለኝም ነበር። እንቀጥል። በስመ አብ ልጅ ምላስ ሰንበር ከስጋ ጋር ከበሬ ጋር የተገናኘ ማቶቹ እንዳልከኝ። እሺ የመጨረሻ ጥያቄያችን ደግሞ የሚሆነው
ቋንጣ እሺ ሰዓት ያለቀ ነው። ዲም ላይት የገና ዛፍ ሰዓት ያለቀ ነው። ኮከብ ከዋክብት በትክክል ተመልሷል። የሚገርም ነው እንግዲህ በደንብ በመረዳት በማስረዳት ተቀበለላቸው። 4 ደቂቃ አራቱንም በመመለስ የዚህ ዙር ደግሞ አሸናፊ ሆኗል። እንኳን ደስ አላችሁ። አሁን ደግሞ የተዘጋጀ ፈታኝ ጥያቄ አለ። ያንን ፈታኝ ጥያቄ ሲመልሱ እኛ ደግሞ አብረን ብዙ የምንሰማው ሚስጥሮች ይኖራሉ። ብዙ ደግሞ እንስቃለን፣ እንጫወታለን። የፈታኝ ጥያቄ ሰዓታችን ነው። ጥያቄዎቻችሁ ይገባሉ። ዮሃ ሲናገናዬ አሲናበል በገና ጨዋታ ዮሃ ሲናበል ዮሃ ሲናገናዬ። ፈታኝ ጥያቄ ሰዓታችን ላይ ነው የምንገኘው። እንግዲህ እርስ በርስ ነው የምትጠያየቁት። እዚህ ጋር እኔ መድረኬን አስረክቤ ማለት ነው። የመጀመሪያውን የመጠያየቅ እድል ለዮናስና እምነት ልስጥ። ማይጠይቅ ዮናስ ጠይቅ። አባወራ ይቅደም ብላለች። እሺ ጠይቃት። በህይወታችሁ ከባድ ብላችሁ የምታስቡት ያሳለፋችሁት ችግር ምንድን ነው? ወይ መናገር ወይ መቀጣት አይደል? እንዴ በጣም እናገራለሁ። ምን ችግር አለ? ደስ ይለናል፣ ምክንያቱም ለሌሎችም ማስተማሪያ ስለሆነ። እኔ ነው በጣም ከባድ ጊዜ ያሳለፍነው መች መሰለሽ? ለመጋባት የወሰንን ሰዓት በጣም ከባድ ነበረ። ምክንያቱም ሁለታችንም ገና ከትምህርት ቤት እንደተመረቅን ነው ከዩኒቨርሲቲ ምንም የለንም፣ በዜሮ ነው በቃ ወደ ትዳር የገባ ነው። ዩቲዩባችን ላይ የሚከታተሉ ሰዎች ካሉ ፍራሽ ነበረች አንድ ስቱዲዮ ቤታችን ውስጥ ፍራሽ ብቻ ነበረ። በዛ ነው የጀመረው እና የህይወታችን ከባድ ጊዜ እዛኔ ነበር። ምኑ ነበር ግን ያከበደባችሁ? ቤተሰብ አልቀበልም ማለቱ ነው? እናንተ ራሱ አንድ ፍራሽ ይዞ አብሮ መግባቱ ነው? ምኑ ነው? ፋይናንሻሊ ብቁ አልነበርንም ገና። በቃ ፍቅሩ ነው በቃ አብረን መኖር ከዛ በኋላ አብረን መስራት አለብን የሚለው የሁለታችንም እምነት ነበረ። ዮዬም የራሱን ቤተሰብ ማሳመን ነበረበት፣ እኔም የራሴን ቤተሰብ ማሳመን ነበረብኝ። እንደ ሴት ደግሞ ከባድ ነው በጣም ቤተሰብ አሳልፎ መስጠት እና የሁለታችንም ቤተሰቦች አምነውብን ነው ወደ ትዳር የገባ ነው እንዲሁ በእምነት ብቻ ማለት ነው። እና እነሱ ላለማሳፈር ለኛ በጣም ጭንቀት ነበረ እና ብዙ ነገራችንን ደብቀን ነበረ። በቃ ችግርን ቢቀጥመን ሄሎ አንልም ነበረ። እዛው እኔና ዮዬ ተፋጠን ነበር። በቃ እንዲህ ማድረግ አለብን ከእግዚአብሔር ጋር የኛን ህይወት መልሰን ስናስበው ማንም አይደለም፣ በቃ እግዚአብሔር ነው ይረዳን። ሰው አይደለም፣ ምንም አድርገን የትም ሄደን አይደለም፣ እግዚአብሔር ነው የሁሉም ነገር እንትን ያደርጋልን። በዚህ አጋጣሚ እግዚአብሔር ይመስገን። አሜን አሜን። በጣም በትልቁ ነገር ደግሞ አሁን ያወራሽውን ነገር ብዙውን በቪዲዮ እስካሁን ድረስ ያላችሁን ነገር ተመልካቾች የሚመለከቱት ብዙዎች የሚማሩበት ነገር ነውና ልክ ነሽ። ብዙ ፈተናዎችን እንደምታሳልፉ በዛ ሂደት ውስጥ ግልጽ ነውና ይሄ ትልቅ ፈተና ነው። መልሳለች፣ አትቀጣም ማለት ነው እንግዲህ ምን ማድረግ ይችላል። እሺ፣ ስለዚህ አሁን እሱን ጥያቄ ጠይቂውና የሱን ደግሞ ምላሽ እንዴ። እሺ፣ ክትፎ ሲሰራ የምንጠቀማቸው ግብአቶችን ንገረኝ። ይሄ በጣም ቀላል ነው። እስቲ ያው በዋነኝነት ቂቤ፣ እሺ፣ ሚጥሚጣ፣ ከዛ ኮረሪማ፣ ጨው፣ እሺ፣ ሌላ ጣባት ራሱ ጣባት አለ። አይ ሲሰራ ነው እኮ ስጋ አለ። ስጋ አለ። እሺ፣ ስለዚህ በትክክል መልሷል። እሱም አይቀጣም ማለት ነው። እንመጣለን እዚህ ጋር ነይ ረዲዬ፣ ወይ እስኪ ጠይቂው ይበል። እሺ ከሚስቴ ጋር ሊያጣላኝ ይችላል ለምታስበው ሚስጥር ንገረኝ። በዓልን ተጣልተን እንድናሳልፍ ነው አስተያየቱ ራሱ። ቆይ ብቀጣ አይሻልም? አሁን በዓልን ተጣልተን አለ እንዴ ቅጣት በይልኝ።
ግዴለ ያው መመለስ አለብህ ወይ ደግሞ አልመልስም ካልክ ይሄ ይቅር ካልክ ቅጣት እሺ ምናልባት እንደው የለባትም ምንም ነገር እንደ መባል እንዳይሆን እንጂ ለምን ነገር ምንም ምንም አይ እንደዛ አልተመለሰም ቅጣት ነገር እንደ አውራ ዶሮ መጮህ ዛሬ አመት እንደ አያጮ ይሄን መሰለኝ ገና ስታነቆ በጣም ነበር ቅጣቱ እዚህ ላይ ነው። ኦኬ አውራ ዶሮ ይለያል ዶሮ ነው ያው አውራ ዶሮ ለሊት ለሚጮኸው ወይ እሱ ከጫት ጋር ያደረሰበት ነገር ይስጣል አይደል ለማለፋ መዲና መጣ ይበቃል ግዴለ አምጥቻለሁ ይጀምር መጣ ቀጣና አለ እንጂ መጣ ያውራው ትንሽ ጎርነት አለው እኔ አይ እባክህ እስኪ የእሷን ደግሞ ጥያቄ እንስማው። እሺ እሺ አይ ጥሩ ነው። ጥሩ ጥያቄ ነው የመጣሽው። ወደ ራሴ ነው እንዴ? ከባልሽ ጋር የምታሰብልሽ የምታስቢውን 3 እንስሳት ተናገሪ። ቅጣቴስ ምንድን ነው? አይ መምረጥ አይቻልም። ካልመረጥሽ ቅጣቱ ከመጣ ቅጣቱን ነው የምትቀጪው። እሺ በጥሩ ጎን እናስብ። አይ በእንዴ የዋህ ነህ ልክ እንደ በግ። እሺ ታታሪ ነህ ልክ እንደ ንብ። እሺ ጎበዝ። ታሪ ነው አዎ አይደል? ታታሪ ነው በጣም በጣም ይናደፋሉ። እሱን አትያዝ ብላለች መጀመሪያ ራሱ እሱን አትያዝ። እሺ እና ታማኝ ነህ ልክ እንደ ታማኝ እንስሳ ምን አለ? ውሻ ነው። ልክ እንደሱ እንደማ ግን በእንትን እሺ በልሳል የኔ ነፍሷ ራሱ በቃ ማለት አለ ተሳቃ እንደ እንዳታየው በኋላ ግን እንዳትጠይቀኝ። እሺ ደስ የሚል አዝናኝ ቆይታ ነበረን በፈታኝ ጥያቄያችን። ሁሉም ፈታኝ ጥያቄያቸውን እንግዲህ መለስ አድርገውታል። ስለዚህ ቆንጆ ቆይታ ቆንጆ ጊዜ ነበረ የነበረን። ወደ ቀጣዩ ዙር ውድድራችን እናልፋለን። የመጨረሻው ዙራችን የሚሆነው በጉራማይሌ ፕሮግራማችን ላይ የተለመደ ነው። በዓል ሲሆን ደግሞ በዓል ድምቀት የሆነ ነገር ነው፣ የማይቀር ነገር ነው። በዚህ በጉራማይሌ ቆይታችን ላይ ላለፉት ዓመታት የሚመጡ ተወዳዳሪዎቻችንን በዓል ጠብቀን ወንዶቻችንን እንፈትናቸዋለን። ዛሬም እንደተለመደው እንግዲህ 2 አባወራዎች ያው ወደ ትዳሩ ናችሁ እናንተም ዞሮ ስለዚህ ቀርባችኋል። ዶሮ ሲበልቱ እንዴት ነው በቤታቸው የሚለውን ነገር የምንፈትሽ ነው የሚሆነው። ሚስቶቻቸው እጮኛ ከጎናችሁ ሆነው እንግዲህ በሀሳብ ይደግፏችኋል፣ በወሬ ይነግሯችኋል። ዛሬ እንደውም ለየት የሚያደርገው ተወዳዳሪዎቻችን ሁለቱም ማለት ይቻላል በጣም ጎበዝ እንደሆኑ ከዚህ ቀደም ሰምተናል እና ማን የተሻለ ዶሮውን ቆንጆ አድርጎ ይበልትልናል የሚለውን የምንመለከትበት እንዲሁም ደግሞ አሸናፊውን የምንለየው ቀድሞ የጨረሰ ቡድን በትክክል በልቶ ቀድሞ ከጨረሰ አሸናፊ ይሆናል ማለት ነው። ዝግጁ ናችሁ? አሲናበል አሲናገናዬ ዮሃ አሲናበል ዮሃ አሲናገናዬ አሲናበል በገና ጨዋታ ዮሃ አሲናበል ዮሃ አሲናገናዬ
እንግዲህ በዕለተ በዓሉ ዶሮ ታርዶ ተሰርቶ ዛሬ ሁሉም ሰው እየበላ ቡና እየተጠጣ ድምቅ ብሎ በዓል እየተከበረ ነው። እኛ ግን እንደ ውድድር አድርገን ዶሮን ከመበለት ልንጀምር ነው። ወንዶች በወንበራቸው ላይ ተቀምጠዋል። ዶሮዎቹ ደግሞ ፊት ለፊታቸው አሉ። ሚስቶቻቸው ከጎን ሆነው በሀሳብ በመስጠት ሊያግዟቸው ዝግጁ ሆነዋል። እነሱ ግን ምንም ሀሳብ ባይሰጠንም ግድ የለም ዶሮ ነገር በእኛ ጣሉት ብለዋልና እንጣለው አይደለ? ይጀመር። ሚስቶቻቸው አስተያየት ይጠይቋ። ታምኝልኛለሽ? በሚገባው ሚስቶቻችን አስተያየት ይጠይቁ ብለዋል። እስኪ እንዴት ነው? ምን ላግዝክ? ትንሽ ዶሮ ከስታለች፣ የመክሳት ባህሪ ይታይባታል። ስለዚህ የሆነ ነገር ቢፈጠር ከዶሮ እንጂ ከሷ አይደለም። አይ በሱ ትተማመኛለሽ። ስለዚህ የሁለቱም ነገር እርግጠኛ ስለሆኑ እኩል ይጀምሩ። ዶሮዋ ዝግጁ ናት። ጀምሩ። በትክክል በልቶ ቀድሞ የጨረሰ ሰው ጨርሻለሁ ይበላል። ጀምሩ። እዮባት ኮርጅ እንዴ እውነትም ይሄ ነገር እንዴት ነው? ቀልጣፋፍ ብለው ነው ዶሮዋን ብልት እያደረጓት ያለው። ስለዚህ የሚከብድ ነገር የለም ማለት ነው። ወንዶች ዶሮ መበለት ይከብዳል የሚሉት ዝም ብለው ነው ማለት ነው። ይዘንላቸዋል። ይሄን ቀስ እጅህን እየደረሱ ነው። ዮዬ እየተቀደምክ ነው። ከዚህ በኋላ መጨነቅ ራሱ አያስፈልግም አይደለ? ዶሮ ገና ለገና ነው የምገነጥለው ምናምን ማን ያርደው ይሆን ማን ይበልተው የለም። በቃ እንደ እምኒ ተጣጥቦ ነው የሚቀርብልሽ። ዋው መስማ አይ ያቺ ቪዲዮ ላይ ያለችዋስ ነገር ፍቅር ያሳየሽ ቪዲዮ አለ ማለት ነው። ይዞ እኔን ቀስ እጃችሁን እሰይ የጨረሰ ጨርሻለሁ ማለት ይችላል። የጨረሻለሁ ማለት ይችላል። አይዞ እጅ የሚገርም ነው በጣም የሚገርም ታምር አሳይሻለሁ። እኛ ራሱ ከሽርጣት መበለታችን እንጃ ያጠራጥራል። መጨረሻ ላይ ድምፅ ትሰሚያለሽ። የምን የዶሮ ጠርታሪ የኔ አበላለት ጨረስኩት ይሻላል። እሺ ጨርሻለሁ ሊል ይመስላል። እዚህ ጋራ ጨርሻለሁ ሊል ይመስላል። ተቆርጣትም እንደ አባቴ እዩባ እንዴት ነው? እየቆጠረሽ ብራን 30 ልታረገው እንዴ? እኔ ጨርሻለሁ። ዋናው አድናቂ ነኝ። መጨረስ ነው ዋናው። ነው እሱ ነጥብ አለው። ምንም ጥያቄ የለውም። በትክክል መጨረስ። አይ ፍጥነት ከጥራት ጋር ያስታውቃል። የኔ እኮ በስነ ስርዓት ስለሚሰራ አይሽ እንዴ እንትን ያለ ነገር በደንብ አድምቶ ቅድም እንዳልኩሽ አግዘ በደንብ ነው የሚሰራው። ዮዬ ታግዘ ይሻላል እንትን ብሎታል። አንድ ትልቅ ዮዬ ግድ የለም አግዘው። ፈርቶ ነው ማግዘኝ ማለት እንትኑን ራሱ እየወጣው ነው። ይሄ ልፋት ምናምን ነው ወሻሻው ነው ወሰደኝ። እዩባ አለቀ። አይ ለምን ነው? እሺ ሻራ ጠብቃለሁ። ይቆጠር እንግዲህ ለ12 አይሞላም። አይደለም ቆይ እሱን ለሁለት ሰንጥቀው እሱ ነው እግሩን ነው ያልኩት። ገደላ በቃ አሁን ይብቃና አንዴ እንመልከት። እሺ ስለዚህ አረ እዩባ ገደለህም እዩባ እስቲ ስለዚህ አንድ ላይ እንመልከት አይደለ? ሁላችሁም
እኔ ስጠራ ብልቶቹን ታሳዩኛላችሁ። እዮባ እንደሆነ መበለቱን የሚያቆም አይመስለኝም። በትጋት እስከ መጨረሻ ላስተካክለው እኔ። እሺ እኔ እጠራለሁኝ። ስለዚህ ሁለታችሁም ጥሩ አይደለም ያነሰ ነገርም አትወድም። አዎ አይ ንስንስ ብዙም አይደለም። እሺ ስለዚህ እንጀምራለን። የምንጀምረው ከክንፉ ነው። ክንፉን አሳዩኝ እስኪ ሁለታችሁ። ጠፋባ ከመላላጫ ጋር አሁን ይሄንን መላላጫ ካነሱት ይሄኛው ባዶ ነው የሚሆነው። ሲጠበስ ደግሞ ስጋ ባህሪ ሽንቅቅ ማለት ነው። እውነት ነው። ስለዚህ በዛ እንዲህ አድርገህ ከመላላጫው ጋር አንድ የኔ ክንፍ ክንፉን ይሁን ጥሩ ነው። የኔ ይሄው ክንፏ ቁጭ ብላለች። እንግዲህ እዚህ ጋር እንደምንመለከተው ይሁን ክንፏን ቁጭ። እሺ እንቀጥላለን። መላላጫዋን ችግር የለም አንተ አንድ ላይ አውጥተዋል። አፈልጋው መላላጫ። እሺ ሌላው ደግሞ የአባወራ ምግብ እናውቃለን ሁላችንም። ፈረሰኛ እስኪ የኔ ፈረሰኛ ምን መሰለሽ? ያው ፈረሰኛ እስቲ ዱጋም አለው ህይወት ያለች ሳለ ጉዳት ደርሶባታል። ኦኬ ወገቧ አካባቢ አሁን ስበልተው ኦልሬዲ መጀመሪያ ላይ ፌል ያደረገ ነገር ነው። ከማረፋ በፊት አማራጭ ነው ተሰብሯል። ይሄ አንተ ችግር አይደለ። የዶሮዋ በህይወት እያለች የደረሰባት አደጋ ችግር ነው። ተረዳኝ። ፈረሰኛው ግን ፈረሰኛው ሁለቱም ደርሶባል። ግድ የለም ትንሽ ነገር ነው የተሰበረው። ብዙ አልተጎዳችም። ነግራት ነበር አትንቀሽቀሽ ቢያዝ ነበር። እሺ እንቀጥላለን። ቀጣይ የምታወጡልኝ ታፋ አጭሬ ነው ረጅም? እግሩን ማለት ነው። ይሄ እግር ይሄ ሁለት እግር ወጣለሽ። አውጣ ታፋ እኮ ያለች ያኔ ምን መሰለሽ የነገርኩሽ ነው። እኔ ስለበዛ ሲል ነው ማለት አነስ ያለ ነገር አትወጣ። አንድ ላይ ነው ታፋውን ከጭኑ ቀላቅለክ ነው። ታፋ ከጭንጋ አንድ ላይ። እሺ ስለዚህ እሱ ታፋ ከጭንጋ ነው። በቀጣይ ያው ጭን ነው የምናወጣው። አንተ ግድ የለም አንድ ላይ ነው ያደረከው። ከድሮ ተምርሃል። እንዳትፈልግ ከድሮ ተምርሃል። 30 የነበረው እኮ ወደ 5 ሆነ እኮ አይደለም። በደንብ አስተካክሏል ማለት ነው። እሺ ስለዚህ በቀጣይ እዚህ ጋር እንመለከታለን። ጭኑ አለ። ይሄው ሁለት ጭን እዚህ ጋር አለ። ጀርባው የሰራችሁት ያው እዛ ጋራ ያው ጀርባው ለሁለት አካፍየዋለሁ። እንዲሁም ደግሞ ጉሮሮዎቹንም እየተመለከትኳቸው ነው። ጉሮሮ ይሄ ጉሮሮ ይሆናል። ይሄ ደግሞ ማንቆርቶ ነው። ማንቆርቶ የሚያግዘው ነው። በብዛት ሰው አይወደው። እኔ በጣም ነው የምወደው አይደለ? በእውነት አንቺ በጣም በቃ ደስ የሚል ቆይታ ነበር የነበረው። ካልሞላ ነው እንዴ? አንገቱ ራሱ እንግዲህ ያው በሚገርም ሁኔታ ግን የእውነት ሁለታችንም ቀራለ። እሱ ምንድን ነው? ጀርባ ነው። ቅድም ብለናል እኮ ታዲያ ምንድን ነው? እሱ ጀርባ ነው የሚጣለው። ለምን የሚጣለው? ለካስ የሚጣለው ጋር ያደረኩት። ለካ የሚጣለው ጋር ያደረከው። እሺ የእውነት ግን ለመናገር ሁለታችሁም ጎበዞች ናችሁ። በጣም የሚደነቅ ነው። ምክንያቱም ትንሽ ነው የቀረህ እዮባ፣ ብዙ አይደለም። ትንሽ ሰዓት ስላልበቃኝ ነው እንጂ ቀስ ብለህ የሰዓት ጉዳይ ነው እረዳለሁ። ይሁን ግን ከፍጥነት ጋራ የእውነት በትክክል ቆንጆ አድርጎ በሚገርም ፍጥነት ዶሮዋን ብልትልትልት አድርጎ የዚህ ዙር አሸናፊዎች ሆናችኋል። እንኳን ደስ አላችሁ። ያው ወንድሞች ብዙ ጊዜ አይሰሩትም። እንዴት አድርገው ፈታኝ ይሆንባቸዋል ብለን የምናስበውን ውድድር እነሱ ግን በብቃት በቆንጆ ሁኔታ አጠናቀውታል። ብዙዎች ከእናንተ ብዙ የሚማሩት ነገር አለ ብዬ አስባለሁኝ። በጣም ደስ ብሎኛል። እንደዚህ ቅልጥፍጥፍ ብላችሁ ዶሮዋን ብልትልት ስላደረጋችሁ በጣም አመሰግናለሁ። ቆንጆ ጊዜ ነበረ። እናመሰግናለን አይደል? ሚስቶች ምን ተሰማችሁ? እኔ ኮርቼበታለሁ አይደለ? አዎ ባታሸንፍ ኮርቼበታለሁ። አይ ይሄንን እንደው ለወደፊት እንኳን ቀጣይ ታስተካክላለህ። ዋናው ነገር ኮች ይያል አቡ እኔም በጣም ኮርቼበታለሁ።
በጣም ጎበዝ ነው ዮዬ ሆነን ለመናገርና ሁሉ ጊዜ ላለው እናቱን ማመስገን ፈልጋለሁ። በጣም ጎበዝ ናት። በጣም የሚገርም ባል አርጋ አባወራ አርጋ ነው ያሳደገችው። በዚህ አጋጣሚ አመሰግናለሁ በጣም። እውነት ለመናገር ብዙ ጊዜ ወንዶች ሙያ ላይ ቤት ላይ ያለ ነገራቸውን ለኪችን ለሴትን ለማገዝ ቅርብ ሲሆኑ የእናቶች አስተዋጽኦ እንዳልሹ በጣም ትልቅ ነውና እናቶች ሁልጊዜም ሊመሰገኑ ይገባል። እንግዲህ የበዓል ቆይታችን ይህንን ይመስላል ተመልካቾቻችን። በስተመጨረሻም ተወዳዳሪዎቻችንን እንደዚህ ባለ መልኩ ዶሮ ፈትነን የተለያዩ ዙር ውድድሮችን አወዳድረን የመጨረሻ አሸናፊ የሆነውን ቡድን ይፋ ልናደርግ ነው። እናንተም ደግሞ እስከ መጨረሻ ሰዓት ድረስ ከኛ ጋር አብራችሁ ስለቆያችሁ እጅግ በጣም አድርገን እናመሰግናለን። ልዩ በሆነው የጉራማይሌ የበዓል ፕሮግራማችን በነበረን ቆይታ በጣም አዝናኝ ነበረ። ስለመጣችሁ አብረን ስለተጫወትን በዓልን ከኛ ጋር ስላሳለፋችሁ በጣም ደስ ብሎኛል። በድጋሚ ደጋግሜ እጅግ በጣም አድርጌ አመሰግናለሁ። ግን ደግሞ ያው ውድድር ሆነና አንድ ቡድን ማሸነፉ አይቀርም። ስለዚህ በነበረን ቆይታ ዮናስና እምነት አሸናፊ ሆነዋል። እንኳን ደስ አላችሁ። ግን ደግሞ እነ እዩባን በጣም አዝናኝ እውነት ለበዓሉ ለነበረን ቆይታ ድምቀት ነበሩ። ለነሱም በመጨረሻ ሞራል። ከምንም በላይ ደግሞ ተመልካቾቻችን የኛ ልፋት ፍሬ የሚኖረው እናንተ ስትኖሩ ነው። ምክንያቱም እናንተ በዓላችሁን ድምቅ ባለ ሁኔታ ስታከብሩ እንዲሁም ደግሞ አባይ ቲቪ የኛም ፕሮግራም ምርጫችሁ አድርጋችሁ ስትመለከቱ የለፋነው ልፋት ፍሬ ይኖረዋልና ምርጫችሁ ስላደረጋችሁን በዓልን ከኛ ጋር ልታሳልፉ ስለወደዳችሁ እጅግ በጣም አድርገን እናመሰግናለን። እኛ ጨርሰናል፣ ግን ደግሞ መሰነባበቻችንን በዓል ሆኖ በደረቋ እናደርገው ሞቅ ደመቅ አድርገን እንሰነባበታለን። አይደለም እንዴ? በዓል በጭፈራ ነው የሚደምቀው አይደለ? እሺ እንበሉ እንግዲህ አሲናገናዬ አሲናበል በገና ጨዋታ አሲናበል አሲናገናዬ። የበዓል ቆይታችን ያማረ የደመቀ ነበረ። ተመልካቾቻችን አብራችሁን ስለቆያችሁ አሁንም በድጋሚ እጅግ በጣም አድርገን እናመሰግናለን። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በድጋሚ አደረሳችሁ። ለቤተሰቤ እንዲሁም ደግሞ በዚህ እምነት ውስጥ በዓልን ሞቅ ደመቅ ባለ ሁኔታ እያከበራችሁ ላላችሁ በሙሉ አሁንም መልካም በዓል ለማለት እወዳለሁኝ። እንግዶቼ እናንተም በዓሉ የሰላም የፍቅር የደስታ እንዲሆንላችሁ እመኛለሁ። አሁንም ስለመጣችሁ በጣም አድርጌ አመሰግናለሁ። ተመልካቾቻችን የጉራማይሌ ቆይታችን አሁን ቢያበቃም ግን ደግሞ የአባይ አገልግል ሙሉ ነው። ልክ እንደ በዓል እጅግ በጣም የሚጣፍጡ ቆንጆ ፕሮግራሞችን ይዞ እስከ ምሽት ድረስ ከእናንተ ጋር ቆይታ ያደርጋል። ስለዚህ ምርጫችሁን አባይ ቲቪ ከአባይ አገልግል ፕሮግራም ጋር እንድታደርጉ እየጋበዝኳችሁ የእኛን የጉራማይሌ ቆይታችን ግን አበቃን። መልካም በዓል፣ ያመት ሰው ይበላል። አሜን።